ለምን ይሄን ሁሉ ዋጋ ይከፍላል ወጣት? ሙሉ ውሸት ተነግሮት ከዚህ እዛ የሄደው ልጅ ሊረዳ ሄደው ልጅ ይረዳል። ይሄ ልጅ ተስፋውን የጠፋው የሚያሳዝነን ልጅ ነው። ካደረገው ነገር በላይ የሚያሳዝነን ነገር ይበልጣል። ድምድነት የትም ቦታ ድምት እንዴት ቻለችው ይሄን ስቃይ ነው? ወይ መኖሪያ ፍቃድ የለው ወይ ዲፖርት አልተደረገ እንዳይሞት እንዳይራመድ ተብሎ ስንት ሰው ነው እየተሰጠው ምግብ እድሜው ያለቀ ያለው? ሰላም የስሌት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ በስራት ገመቹና ሄራን ይገርማል አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለን። እናመሰግናለን። ይህ ወጣት ቤተሰቡን ሁሉ እየተሰናበተ ይገኛል። ወደሚናፍቃት ህልሜን እውን አደርግባታለሁ ብሎ ወደሚያስባት ሀገረ አሜሪካ በደስታ ስለሚሄድባት ሀገር አሜሪካ ለዘመድ አዝማዶቹ ለወዳጆቹ ለጓደኞቹ እየተናገረ እየተሰናበታቸው ይገኛል። ናትናኤል በስሙ ያለውን ባለ 2 መኝታ ኮንዶሚኒየም ቤትና ከቦታ ቦታ የሚንቀሳቀስባት ሞተር ሳይክሉን አባቱ ያወረሰውን 140 ካሬ ሜትር አንድም ሳያስቀር ሁሉንም ሽጦ ጨርሰዋል። ነገር ግን በምላሹ አሜሪካ ገብቼ ህይወቴን ቀይሬ 10 እጥፍ አድርጌ ገዛዋለሁ ብሎ አምኗል። ይህ ሁሉ ሲደረግ ግን እናት፣ አባት፣ ቤተሰብ፣ ዘመድ አዝማድ፣ ጓደኛ፣ አብሮ አደግ ማንንም ስለዚህ ጉዳይ የሚያውቀው ማንም የለም። እናት በመጨረሻም ፈጣሪ የልጄን ጸሎት ሰማ ብለው ፈጣሪያቸውን ያመሰግኑታል። ዘመድ አዝማዱ ጓደኞቹ ሁሉ በናትናኤል ደስታ እጅጉን ተደስተዋል። በመጨረሻም የሚሄድባት ቀን ደረሰች። ቤተሰብ፣ ዘመድ አዝማድ፣ ጓደኛ፣ አብሮ አደግ፣ ጎረቤት ሁሉ ተሰብስቦ የመሸኛ ፕሮግራም ተዘጋጅቶ እየበሉ እየጠጡ መልካም ምኞታቸውን በፍቅር ይለግሱታል። ናትናኤል እጅግ ከባድ የሆነበት ነገር እናቱን መሰናበቱ ነው። ቢሆንም ግን መሄዱ ግድ ነውና እየተላቀሱ ተሰነባበቱ። እናት የሆዷን በሆዷ ይዛ በተደጋጋሚ ስትናገር የነበረው ቃል ልጄ አደራህን ራስህን ጠብቅ የሚል ነበር። ቦሌ አየር ማረፊያ ሄደው ቻው ብለው ለመሰናበት በፍጹም አልፈለጉም። ከቤት ቻው ብለው የሚሳሱለት ልጃቸው እቃውን ሸክፎ ከቤት ሲወጣ እናት ሽሮ፣ በርበሬ፣ ድርቆሽ ሁሉ ሻንጣው ውስጥ መጥነው አሽገው አስገብተውለታል። እናትና ልጅ ተላቀሱ። እንባቸው እየዘሩ ግዴታ ነውና ተላቀቁ። ግን ለናትናኤል እናቱን ብቻ ሳይሆን ዘመድ ጓደኞቹን መሰናበት ቢከብደውም ሲያለመውና ለአመታት ሲመኘው የነበረው የአሜሪካ ጉዞ ግን አጓግቶታል። ሁሉንም ተሰናብቶ እቃውን እየገፋ የጀርባ ቦርሳውን አንግቦ ወደ ውስጠኛው የቦሌ አየር ማረፊያ ካውንተር ጋር ደረሰ። ታዲያ የመንገደኞች አገልግሎት ሰራተኛ ቪዛም ሆነ ትኬቱም የውሸት ወይም ፌክ ነው። ገንዘቡን ብቻ ሳይሆን መጪ ተስፋውን የተነጠቀ ናትናኤል ብቻ ሳይሆን በርካታ ወጣቶች በዚህ ግለሰብ ተጭበርብረዋል። ሁሉም ግን የተጭበረበሩት ወጣቶች ያላቸው ህልም አንድ ነው፣ አሜሪካ መሄድ። ተመሳሳይ አሳዛኝ ዋጋ ከፈሉ። የዛሬው ባለ ታሪካችን በአሜሪካ ቪዛ እንሰጣለን ተብሎ የተታለለው ናትናኤል ታሪክ ብቻ ሳይሆን ከመታለሉ ተያይዞ ለመቀበል የተፈጸመውን ከባድ ወንጀል ይሆናል። ሁሉም የአውሮፓና የአሜሪካ የመኖር ሐሳብ ተስፋ የተሞሉ ናቸው። ናትናኤልም አሜሪካ ሄዶ የመኖር ፍላጎት ተመሳሳይ ነበር። የ26 ዓመቱ ናትናኤል በሚኖርበት ሰፈር እጅግ ተወዳጅ ነው። ስራው ሞባይል መጠገን ነው። ታዲያ ሞባይል መጠገን ብቻ ሳይሆን አሮጌ ሞባይሎችን እቃ ቀያይሮ አዲስ ማድረግን ተክኖበታል ብለው ብዙዎች ይናገራሉ። ገንዘብ
በደንብ ያገኛል። ነገር ግን የተሻለ ነገር ለማግኘት ጉጉት አለው። ታዲያ አንድ ቀን ማታ ቤቱ አልጋ ላይ ጋደም ብሎ ፌስቡክ እየተመለከተ ባለበት ሰዓት አንድ ሰው ፖስት ያደረገውን ነገር ተመለከተ። ጸጉሩ በአግባቡ የተቆረጠ፣ ሱፍ በከረባት የለበሰ፣ በአሜሪካን አገር ባንዲራ ከፊትና ከኋላው እየታየ ፎቶ ተመለከተ። ግን ተያይዞ ከግለሰቡ ፎቶ ጋር የተጻፈውን ካፕሽን በደንብ አነበበ። እኛ ወጣቶች ባለሙያዎች ወደ አሜሪካ በሥራ ቪዛ እንልካለን፣ ዓላማ ያለው ወጣት ያመልክት የሚል ነበር። ሕጋዊ ፈቃድ ያለው ደብዳቤ ማህተብም ያለው ከፎቶ ጋር ተያይዟል። ከተጻፈውና ከተያያዘው ሁሉ ነገር ጋር ፎቶ ላይ ያለው ሰው ደግሞ ዘሪሁን ተስፋዬ ይባላል። ይህ ግለሰብ የናትናኤል ሕይወት በአስገራሚ ሁኔታ ወደ ሌላ አቅጣጫ በቅርቡ ይወስደዋል። ናትናኤል ሜሴጅ መልእክት ላከ። የመጀመሪያ ጥያቄው ስንት ነው ዋጋችሁ ብሎ በሜሴጅ ጠየቀ። ወዲያውኑ መልስ ተሰጠው። ዋጋችሁም አይባልም፣ ስንት ነው ኢንቨስት የምታደርጉት በል እንጂ ለማንኛውም በረራ መኖሪያና ቪዛ ከነሙሉ ፕሮሰሱ እናዘጋጃለን። ሁሉ ነገር በእኛ ድርጅት ያልቃል። ብቻ በስራችን እመን፣ ተማመንብን። ናትናኤል እንደተባለው እንደተነገረው አመናቸው። ምክንያቱም ማንም ሰው ቢሆን በጉጉትና በተስፋ ሲጠባበቀው የነበረው ነገር ተሳካልህ ቢባል ወይም ልታገኘው ነው ቢሰማ እውነት ነው ብሎ መቀበል ብቻ ይፈልጋል። ናትናኤልም ተቀበለው። ሜሴጅ በፌስቡክ ከተለዋወጡ ከቀናት በኋላ ግን ናትናኤል በሀገር አሜሪካ ጉዞ ሐሳብ ውስጥ ተጠመደ። ለፍቅረኛው ነገራት። ፍቅረኛው ሊዲያ ትባላለች። አብረው ሄደው በአንድ ቤት እንደሚኖሩ ሲነግራት በደስታ ፈንድቃ ስሜቷን በእንባ የታጀበ ሳገለጸችለት። ተቃቀፉ። የውስጣቸው ህልማቸውንና ምኞታቸው እውን ሆነ። በአንድ ላይ ሆነው ዘሪሁንን አነጋገሩት። ለቀናት በተደጋጋሚ ሶስታቸውም ይገናኛሉ። ነገር ግን ጥሬ ገንዘብ ሳይሆን ንብረት የሚሸጥ እንዳላቸው ነገሩት። ሁለቱም አለን ያሉት በጋራ ለማዋጣት ወሰኑ። በርግጥ ዘሪሁን መጀመሪያ ላይ ሙሉ ለሙሉ በካሽ ካልከፈላችሁ አይሆንም ብሎ ነገራቸው። የኋላ ግን መሬት ወይም ቤት ካላችሁ እቀበላለሁ ሲላቸው በጣም ተደሰቱ። ነገር ግን አካሄዱን በስነ ስርዓት ተከትለው እንዲሄዱ አደረጋቸው። በዘሪሁን ጥያቄ መሰረት አሟሉ። የተባሉትን ለማሟላት ከገንዘቡ በፊት ዶክመንቱን ጠየቃቸው። የትምህርት ማስረጃ፣ የሕክምና ምርመራ ማስረጃ፣ የሥራ ልምዳቸውን፣ ፓስፖርታቸውን፣ የልደት ካርድ፣ የተለያዩ የክትባት አይነቶች ተከትበው ማስረጃ ሰርተፊኬት እንዲያቀርቡ አዘዛቸው። ሁሉን አሟልተው ሲጨርሱ ግን ቅድሚያ ክፍያ 40%፣ ቀሪውን 60% ቪዛው ሲመጣ ሊሰጡ ተስማሙ። ታዲያ ሊዲያ ጥቂት ገንዘብ ነበራት ያላት። ናትናኤል ለሁለቱ ተደምሮ ለመክፈል ፈለገ። ሊዲያ ከዘመድ አሰባስባ እስክታመጣ አልታገሳቸውም ሲላቸው እናትና አባቱ በሱ ስም ገዝተው አከራይተው ገቢ የሚያገኙበትን ቤት ሳይነግራቸውና ሳያስፈቅዳቸው ስሙን ወደ ዘሪሁን እህት አስቴር ተስፋዬ አዞረ። ስለዚህ የመጀመሪያው 40% የሁለቱም ተከፍሎ ተጠናቀቀ። ታዲያ ናትናኤልና ፍቅረኛው ሊዲያ በእጃቸው የያዙት ነገር አለ፣ ሕጋዊ ውል። የናትናኤል ቤተሰቦች ኮንዶሚኒየም ተረከበ። ተከራዮች አሁን የቤቱ ባለቤት የሆነችው የግለሰብ እህት በፈለገችበት ጊዜ ማስወጣት ትችላለች። አሁን ናትናኤል በጣም ተደስቷል። ፍቅረኛውን ይዞ በሀገር አሜሪካ ገብቶ የሚጓጓበት ቀን እየቀረበ ነበር። ነገር ግን እናቱ አንድ ቀን በቶሎ ካርታውን ይዘህ ወደ ውልና ማስረጃ ና ብለው ደወሉለት። ለምን በማለት መለሰ። ከተከራዮቹ ሰዎች ጋር ውል ለማደስ ናትናኤል በድንጋጤ ደረቀ። የሚናገረው ነገር ጠፋ። ቤቱን ስሙን ካዞረ 3 ሳምንት አልፎታል። ነገር ግን ቤተሰቦቹ አያውቁም። ታዲያ በዚያች ደቂቃ ለእናቱ ማስረዳት ያለበትን ነገር እንዳለ ተረዳ። ከከተማ ለሥራ ወጥቻለሁ፣ ስመለስ ይዤ እመጣለሁ ብሎ ስልኩን ዘጋው። ነገር ግን የእናትየው ዝምታ አንዳች ችግር እንደሚያመጣበት ተረድቶታል። ስልኩን ዘግቶት
ተጨነቀ። በመጀመሪያ ጊዜ ሁሉ ነገር ከብዶ ተሰማው። ያን ቀን ሳይተኛ አደረ። በጠዋቱ ተነስቶ ወደ ዘሪሁን ቢሮ አቀና እና ቶሎ በፍጥነት እንዲጨርስለት ነገረው። ዘሪሁን በመስማማት ተግባብተው ሄደ። ነገር ግን አንድ ነገር ቃል ገብቶለታል። የሥራ ወይም ከቱሪስት ቪዛ የቀደመውን አደርግላችኋለሁ ብሎ ቃል ስለገባለት ቢደሰትም ከቀናት በኋላ ግን እናቱ አፋጠጡት። ለምን ቤቱን ሸጥከው ብለው ሲጠይቁት የመለሰላቸው እጅጉን አስቆጣቸው፣ አናደዳቸው። ከራሱ አልፎ ለሊዲያ ለፍቅረኛው የከፈለው ደግሞ አንገበገባቸው። ናትናኤል ግን እናቱን ለማሳመን ከመሞከር ያለፈ ለማድረግ የሞከረው ነገር አልነበረም። ታዲያ ቤተሰቡ ሁሉ አሁን ላይ ናትናኤልን ጠመዱት። ሁሉም በናትናኤል ላይ ቂም ያዘ። የአሜሪካ ህልሙ ከደስታ ይልቅ ሐዘን ይዞ መጣበት። የመጀመሪያው እዚህ ጋር ሲሆን ያስከተለው ሌላኛው ነገር ግን የናትናኤል ልቡ ክፉኛ ጎዳው። ነገር ግን የተፈጠረው ለሊዲያ አስደንጋጭ ውሳኔ ነበር። ሊዲያ በርግጥ 40% ተከፍሎላታል። ነገር ግን አቋም ይዛ መጣች። አልተቆጣችም፣ አልተናደደችም ወይም አላለቀሰችም። ነገር ግን የምትናገረው ነገር ከባድ ነው። ለስለስ ብላ ነበር፣ ግን ድምጿ የመሰላቸት ስሜትን ያሳያል። ሊዲያ በቃኝ፣ ደከመኝ አለች። ከዚህ በኋላ በግለሰቡ ተስፋ አልንቀሳቀስም አለችው። ግራ ተጋባ። ተስፋ አትቁረጪ ብሎ ሊያሳምናት ሞከረ። ነገር ግን አልቻለችም። ለሊዲያ የ3 ዓመት ፍቅረኛው የመጀመሪያ የአሜሪካ ቪዛ ጉዳይ የውሸት እንደሆነ ብትገልጽለትም ናትናኤል ለማመን አልፈለገም። ይልቁንም እሷ እንድታምነው ይታገላል። ሊዲያ ተስፋ ቆርጣለች። ከዚህ በኋላ መጠበቅ አልፈልግም፣ ደከመኝ፣ የሰው መሳቂያ ሆንኩኝ ብላ ተስፋ ቆርጣለች። አሜሪካ የሚባለውን ሀገር እርግፍ አድርጋ ለመተው ወሰነች። ነገር ግን ድንገት ያመጣችው ሐሳብ የሆነባት ናትናኤል ለማስረዳት አልቻለችም። በጣም ፈጠነችበት። ውሳኔዋ አስደነገጠው። ነገር ግን ቆራጥና ፈጣን ሐሳቧን ስላልተቀበለው እሷ ወደ መረጠችው የህይወት መንገድ ሄደች። ናትናኤል ለአሜሪካ ብሎ የሚወዳትን ሴት ያጣ እንጂ መታለል ይብቃ ያለችው እንደሆነ አልገባውም። ያለ ጸብ፣ ያለ ክርክር፣ ያለ አንዳች ችግር የሁለቱ ፍቅር ተቋጨ። ናትናኤል ከቤተሰቡ ሙሉ በሙሉ ተቆራረጠ። ፍቅረኛውን አጥቶ ተስፋ ያደረገበት ዘሪሁን ጋር መመላለስ አላቆመም። የሚሰራበት ሞባይል ቤት ስራ እየቀረ በተደጋጋሚ ፍቃድ ሲጠይቅ ተባረረ። ናትናኤል የሚያሽከረክራትን ሞተር ሳይክል ይዞ ከቦታ ቦታ እየተዘዋወረ አሜሪካ በቅርቡ እንደሚሄድ ያወራል። በርግጥ የጠበቀው ነገር እየደረሰ ነው። ቃል በገባለት መሰረት ዘሪሁን የናትናኤል ብቻ ሳይሆን የፍቅረኛውን ቪዛ የተለጠፈበት ፓስፖርት ይዞ መጣ። አሁን በእጅ ሰጥቶት አሳየው። ትኬቱን ጨምሮ ሲያሳየው ናትናኤል በደስታ ፈነደቀ። ነገር ግን ቀሪ ክፍያ ለሁለታቸውም 60% ክፈል ብሎ ጠየቀው። ናትናኤል ሁለት ጊዜ አላሰበም። አባቱ በህይወት እያሉ ያወረሱትን ቤት እንዲወስድ ጠየቀው። ከሄደ በኋላ የምታርፍበትን ቤት ባለ 1 መኝታ ቤት ከነሙሉ ዕቃው በነፃ የሚያኖራቸው እሱ በመሆኑ ግዴታ ተጨማሪ ገንዘብ እንዲከፍል ጠየቀው። ናትናኤል ቀረኝ ያለውን ሞተር ሳይክሉ ብቻ ነው። ስለዚህ ምን ላደርግ ብሎ ጠየቀው። ነገር ግን የጠበቀውን ምላሽ ከዘሪሁን አላገኘም። በዘሪሁን ገንዘብ ጨምር ሳይሆን መጀመሪያ አንተ ሂድ፣ ከዛ በኋላ ፍቅረኛ ከ2 ወር በኋላ ተመጣለች የሚል ሐሳብ ነበር። ግን በጣም አስከፋው። ለምን ሲባል ቪዛው መግቢያ ቀን የናትናኤል 2 ወር ይቀድማል ብሎ ነገረው። ተስፋ ቆርጣ ሁሉን ነገር ይቅር ብላ የነበረችው ፍቅረኛው አሁን ቪዛ ያለበት ፓስፖርቷን በፎቶ ይዞላት መጣ። ሲያሳያት ግን ይቅርታ ጠየቀችው። ተጸጽታ ባደረገችው ነገር አፈረች እና ለመሄድ ተስማማች። ናትናኤል በዛው ቀን ወደ እናቱ አቀና። በናትናኤል ከባድ ነገር እናቱን ማሳመን ቢሆንም የአሜሪካ ቪዛ ያለበትን ፓስፖርት ከስልኩ ላይ እያሳየ ቤቱን የሸጠው አሜሪካ ለመሄድ ብሎ መሆኑን ሲነግራቸው ብቻ ሳይሆን
እግራቸው ላይ ወድቆ ይቅርታ ሲጠይቃቸው እናቱ ራሩለት። ይቅርታውን ተቀብለው ልጃቸውን አቀፉ። ከዚህ በኋላ ናትናኤል የአሜሪካ ኑሮውን ለመጀመር ዝግጅቱን ጀመረ። ግን ቀሪ ገንዘብ አለበት። ከአባቱ የወረሰውን መሬትና ሞተር ሳይክሉን አስረከበ። ታዲያ ለጉዞ 3 ቀን ሲቀረው አሁን ናትናኤል ለዘሪሁን ብቻ ሳይሆን ለእናቱም ቃል የገባላቸው ነገር አለ። አሜሪካ ሲሄድ የእናቱንና የአባቱን የኮንዶሚኒየም ቤት በ10 እጥፍ አድርጎ እንደሚከፍል፣ ከዛም ግን ለዘሪሁን ደግሞ የፍቅረኛውን ፓስፖርት ዘሪሁን ጋር ተቀምጦ በአንድ ወር ጊዜ ብሩን ስለሚልክ አታስብ ብሎት ሁሉ ነገር ተጠናቀቀ። ግን የስንብቱ ቀን ቤተዘመድ ወደ ባሰው ተቃቅፈው ተላቀሱ። እናቱ ተጠንቅቀው ልብስና ጫማውን ብቻ ሳይሆን በርበሬ፣ ሽሮ፣ ድርቆሽ፣ ዶሮ ሳይቀር አዘጋጅተው ሻንጣው ተከቶለት ተዘጋጀ። ሁሉም ተላቅሶ ከቤት ወጣ። ደህና ግባ ብለው ሸኙት። ታዲያ ናትናኤል ሆድ እየባሰው ከእናት ከአባቱ ቤት ሲወጣ አየር ማረፊያ ድረስ ሄዳ የሸኘችው ፍቅረኛው ሌሊት 8 ሰዓት አካባቢ ከናትናኤል የተላከ ሲሆን ፖሊስ ጣቢያ እንድትሄድና ናትናኤል ያለበትን ቦታ ለማንም ሳትናገር ጠዋት እንድትመጣ ተነገራት። ያ ሰው እውነትም ከናትናኤል የተላከ ነበረ። ቀልድ ቢመስላትም ግን ደነገጠች። ነገር ግን መልሳ ተኛች። ጠዋት ስትነሳ ግን በሯ ተንኳክቶ ፈጽሞ ያልጠበቀችው ነገር ገጠማት። ፖሊስ ፊት ቀርባ ስለ ዘሪሁን ተስፋዬ ስትጠየቅ እውነቱን ተናገረች። አሜሪካ ገብቷል ያለችው ናትናኤል የገባው እስር ቤት ነው። ነገር ግን ግለሰቡ በአድራሻው ቢፈለግም የለም። እቃውን ጭኖ ከቢሮ ጠፍቷል። አሁን ናትናኤል እና ፍቅረኛው ብቻ ሳትሆን መላ ቤተሰቡ ያልጠበቀው ዕዳ ውስጥ ገባ። አሁን ናትናኤል በፖሊስ ቁጥጥር ስር ሆኖ ዘመድ መጠየቅ ሲጀምር ግን አንድ ያክስቱ ልጅ ምሳ ሰዓት ሄዶ የጠየቀው ይህ ወጣት አለ፣ ሳምሶን። ይህ ወጣት መላ ቤተሰቡ የገባበት ውጥንቅጥ አበሳጭቶታል። ናትናኤል ለሱ ወንድሙ ነው። ታዲያ የተጠቃ የመሰለው ይህ ግለሰብ ምግብ ሊያቀብል ሳይሆን መረጃ ከሳሚ ሊቀበል ነበር የሄደው። አሁን ራሱን የሸሸገው ዘሪሁን በእርግጥ ፖሊስ እየፈለገው ነው። ነገር ግን ናትናኤል የት ሊሸሽገው ይችላል ብሎ ያሰበበትን 2 ቦታ ለፖሊስ ሳይሆን ለአክስቱ ልጅ ሳምሶን ነገረው። ውስጡ በንዴት የተሞላ ሳምሶን ግን በዛኑ ዕለት ማታ ዘሪሁንን ያለበት ቦታ ሄዶ በስለት 11 ቦታ ከወጋው በኋላ ህይወቱ ሲያልፍ ወደ ፖሊስ ጣቢያ ሄዶ እጁን ሰጠ። ሳምሶን በነፍስ ማጥፋት ወንጀል ሲጠየቅ ናትናኤል ግደል ብሎ እንደላከው አልካደም። ሁለቱም ወጣቶች ለፈጸሙት ወንጀል በህግ ፊት ቀርበው ቅጣታቸውን ሲቀበሉ፣ ዘሪሁን ግን ነፍሱን አጥቶ የብዙ ቤተሰብ ህይወት አመሰቃቅሎ የወጣት ተስፋ ጨልሞ አለፈ። ታዲያ በዘሪሁን የተጭበረበሩ ወጣቶችና አዛውንቶች በርካቶች ናቸው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሐሳቦች አሉ። የዛሬ ባል ታሪካችን እንደ ሰውም እንደ ወጣትም ልጄ ቢሆንስ ኖሮ ብለን ስናስበውም የሚያሳዝነን ልጅ ነው። ካደረገው ነገር በላይ የሚያሳዝነን ነገር ይበልጣል። እንደዚህ ማረግ አልነበረበትም። አዎ ማረግ አልነበረበትም። ልክ እንዳታለለው ሲያቅ ወደ ህግ ቢሄድና በህግ ማስመለስ ቢችል መልካም ነበር። ግን የተወሰደበት ይሄ ልጅ ብሩ ብቻ አይደለም። የተወሰደበት ይሄ ልጅ ቆጥሮ የሰጠው ገንዘብ ወይንም ደግሞ የተቃጠለበት ጊዜ አይደለም። ይሄ ልጅ ተስፋውን የጠፋው ማለት ማንነቱን ነው የቀማው። ያደረገበት ነገር እንዲህ ነው ተብሎ በቃላት ሊገለጽ የሚችል አይደለም። አንዳንድ ሰዎች አሉ 1-2 ብለን በቁጥር ብንቆጥራቸው እንኳን በጣም ብዙ ናቸው። በውሸት የህፃናት ልጆችን ወጣቶችን ወደ ውጭ ሀገር ትሄዳላችሁ እያሉ የቤተሰቦቻቸውን ንብረት ፈጅተው ለነሱ ብር እንዲሰጧቸው እያደረጉ በመጨረሻ ግን ውሸት ማለት ኤግዚስት ያላደረገ ተስፋ የሌለ ዓለም የሌለ ነገር እኔ ቪዛ ሰጥሃለሁ እኔ ቪዛ ሰጥሻለሁ እያሉ ታሞ አልጋ ላይ ተኝቶ ብር ከተሰበሰበለት ሰው ሁሉ እንደዚህ አድርገው የሚያጭበረብሩ ሰዎች አሉ። እና በርካታ ዜጎች መረዳት ያለባቸው ነገር የትም ሀገር የምንም ሀገር ቪዛ ቢሆን ማሰጠት መስጠት የሚችለው ቪዛውን ኤምባሲው ነው። ከዛ ውጪ አንዳንድ ሀገሮች አሉ እሱም በጣም ጥቂት ሀገሮች ናቸው ቪዛው በወረቀት የሚመጣበት እንጂ
ገብተን ኢንተርቪው ተደርገን በተለይ ዩሮፕ አሜሪካ ነትላልቅ ምትያቸው አገራት ውስጥ አንድ ሰው ሄዶ ራሱ ፍለፊት ቀርቦ ኢንተርቪው ተደርጎ ነው ቪዛ ሂድና ውሰድና አትውሰድ ወይንም ደግሞ ተፈቅዶልሃል መሄድ አልተፈቀደልህም የሚባለው እንጂ ሰው አያስፈቅድልንም ሰው አያሰጠንም ማንንም ምድር ላይ ያለ ኃይል ይሄን ማድረግ አይችልም ራሳችንን ገብተን ምናገኘው በተለይ አውሮፓና አሜሪካ ሄዶ ሰው እንደዚህ ተደርጎ ሊመና ውሸት ሰው ቀርቦ ራሱ ኢንተርቪው ተደርጎ ነው የሚሰጠው ሰው ራሱ ቀርቦ አሻራውን ሰጥቶ ማሟላት ያለበትን ነገር አሟልቶ ማድረግ ያለበትን ነገር ሁሉ አድርጎ ብቁ ሲሆን ነው የሚሰጠው የሚያሳዝነው ግን እንዲናረግላችኋለን ቪዛ እናሰጣችኋለን ከዚህ ሀገር እናስወጣችኋለን ይያሉ የስንት ሰው ንብረት አሽጠዋል አንዳንድ ቤተሰብ እኮ አለ በቃ በመድር ላይ ያለው ነገር ሁሉ ቤተሰቡ እንዳለ አዋጥቶ ለዛ ልጅ ካደረገ ወይም ለዛች ልጅ ካረገ በኋላ አትሄድም ተብሎ የተቀመጠ እኔ ፐርሰናሊ ማቃቸው ሰዎች አሉ ከህመምተኛ ላይ ከታመመ ሰው ላይ ለመታከሚያ ዘመድ ጎረቤት ጓደኛ ምን አንድ ላይ አንዴ እናሳክማት ተብሎ የተሰበሰበውን ገንዘብ ሙልጭ አርገው ደው የሚያስቁት እነሱ ነገ ማታ ትበሪያለሽ ይሏቸዋል አሁን የማቃት ልጅ እንደዛ ይሏት ነበር ነገ ማታ ትበሪያለሽ አይ እንትን ሆኖ ከነጎዲያ ማታ ትበሪያለሽ እንደዚህ ያሉ ብለ ያታልሏቸዋልና እነሱን ማስቆም አንችልም እነሱን የሚያስቆማቸው ህግ በራሱ ጊዜ ያስቆማቸዋል ሲገኙ ሲታወቁ እኛ ተባብረን ስንጠቁም እኛ ግን ማቆም እንችላለን ግንዛቤ ማግኘት እንችላለን እንደዚህ ምናቃቸው ልጆች ግንዛቤ መስጠት መቻል አለብን አለበለዚያ ቀላል ማይባል ወጣት ነው ተስፋ የሚቆርጠው ከሚወስዱት ብር በላይ የሚያናድደው እኮ ኢማጂን በእነሱ እድሜ በእንደዛ አይነት የውሸት ዓለም ውስጥ ስዕል ተስሎ ውስጣቸው እንደዛ አስቦ አትሄዱም ሲባሉ የሚሰማቸው የሞራል መላሸቅ ለዚህ እኮ ነው ልክ እንደዛ ሲሆኑ እምቢ ሲባሉ ከዛ በቃ የመጣው ይምጣ ብለው በባህር ደግሞ ለመሄድ ይወጣሉ እና ለምን ይሄ ሁሉ ዋጋ ይከፍላሉ ልጆቻችን ለምን ይሄን ሁሉ ዋጋ ይከፍላል ወጣት ውሸትና እውነትን ለይተን ማስረዳት ስንችል ውሸትና እውነትን መናገር ስንችል የትም ሀገር ኤምባሲ ሰው ቪዛ በገንዘብ ሊያሰጥ አይችልም ውሸት ነው ይሄን መረዳት መቻል አለባቸውና ወገኖች እህቶች ወንድሞች ገንዘባቸው እንዳይበሉ ገንዘባቸውን ከመበላት ይታደጉ እነሱን ማስቆም አንድ ነገር ነው በትልቁ ግን የልጆቻችን የንቃተ ህሊና ላይ መስራት ልጆቻችንን ማንቃት ግን ለኛ ለሁላችንም ያንቺ ልጅ የኔ ልጅ ነው የኔ ልጅ ያንቺ ልጅ ነው በሁላችንም ልጅ የጋራ ልጆቻችን ስለሆኑ ሁላችንም በህብረት አንድ ላይ ይሄንን ነገር ለልጆቻችን ማስተማር መቻል አለብን አስተማሪዎች በትምህርት ቤት ውስጥ በህጋዊ ተቋማት ውስጥ ሁሉ ይሄንን ነገር ለወጣቶች ማስጨበጥ ግዴታችን ነው ውዴታ አይደለም በየትኛው ማጋጣሚ ታዳጊ ልጆችን የሚያገኙ ብዙ አይነት ማህበራት አሉ እነሱ ሁሉ ይሄንን ነገር መንገር መቻል አለባቸው እያንዳንዳችን እንደሰው ይሄንን ማስረዳት መቻል አለብን ይሄንን ካደረግን አጭበርባሪ ደላላ የልጆቻችንን ህይወት ገንዘብ ተስፋ እድል አይበላብንም ማለት ነው አብዛኛው ወደ ውጭ ሀገር መሄድ የሚፈልጉት ውጭ ሀገር መስራት የሚፈልጉት ልጆች በጣም ገና ህፃናቶች ቲኔጀር የምንላቸው ከ17 ከ16 ጀምሮ ያሉ ናቸው በጣም ይሄ ገና ወጣትነት ላይ የደረሱ ገና ጉልበታቸው ያልተነካ ወጣቶች ናቸው ህፃናቶች ናቸውና እነዚህ አይነት ልጆች ካየሻቸው ያ ሁሉ ብር ወጥቶ ያ ሁሉ ገንዘብ ወጥቶ ግን ያ ሁሉ ነገር የሚወጣው ለስደት ነው ያን ሁሉ ብር ቤተሰብ ዘመድ አዝማድ የሰበሰበው ብር እዚህ ሀገር ላይ ስራ ቢሰሩበት ምን ያህል ምርታማ ይሆኑበት ነበር እንደ ሀገር ችግር አለ እንደ ሀገር ዘመናዊ ያልሆንበት ያላደግንበት በብዙ ስራ ስንል በብዙ መንገድ ብዙ ተግዳሮቶች ሊገጥሙን ይችላሉ ከዛም አኳያ ሁሉም ሰው ውጭ ሀገር ሄጄ ብሰራ በአጭር ጊዜ ውስጥ ለወጣለው ብሎ ያስባል ይሄ አስተሳሰብ ደግሞ አብዛኛው ሰው ላይ ከመሆኑ የተነሳ ወጣቱ አይታየውም ሀገር ውስጥ መስራት ሀገር ውስጥ መቀየር ሀገር ውስጥ ምንም ነገር ማድረግ ሐሳብ የለውም ይሄ ደግሞ ሲሆን ከባዱ ነገር ምን ይዞብን ይመጣል መሰለሽ ያኛው ውጪ እስኪሳካ ድረስ እዚህ ቁጭ ነው የሚሉት ተስፋ ያደረጉት ውጪ ስለሆነ እዚህ የሆነ ነገር መስራት ጀምሮ መተው ነው የሚመስላቸው ወይ ደግሞ መጀመሩም የሚሳካ ነገር መስሎ አይታያቸውም አንዴ አይምሮአቸውን ድፍን አድርገው ዝግት አድርገውታል ምንም ነገር አይሞክሩም ይሄ የህልም እንጀራ ነው የሚሆንባቸው ውጪ ብቻ እንዳልሹ በዛም የተነሳ አብዛኛዎቹን ወጣቶች ብታያቸው ሊቢያ ላይ ናቸው በጣም ከባድ ፎቶአቸውን ታይ እንደሆነ ሶሻል ሚዲያ ላይ በሚለቀቅ ሰዓት መጀመሪያ እዚህ ያለው ልጅና እዛ ሀገር ላይ ተሰቃይቶ
ያለው ልጅ መልካቸው ሁለት አይነት ሰዎች ነው እንጂ የሚመስሉት ይሄ ልጅ ይሄ ነው ቢባል ማንንም ሰው ማመን እስኪከብደው ድረስ ተጎድተው በጣም በቃ እንዳያ ተረግጠው ልብሳቸውን እንኳን ሳይለብሱ ነው ወደዚህ ሀገር ቪዲዮ የሚሰሩት። እኔ የነሱን እናት ቦታ ሆኜ ራሴን ሳየው እንዴት ቻለችው ይሄን ስቃይ ነው የምለው። የነሱን አባት የነሱን ቤተሰብ ሆኜ ጓደኛ ሆኜ ሳስበው ይሄን ህመም እንዴት ተሸከሙት ብዬ ነው የማስበው። በዛ ሰዓት ቤተሰቡን ሊረዳ ራሱን ሊረዳ ሙሉ ውሸት ተነግሮት ከዚህ እዛ የሄደው ልጅ ከኢትዮጵያ ደግሞ ድጋሚ በስንት ስቃይ ሊረዳ የሄደው ልጅ ይረዳል። ቤተሰቤን አግዛለሁ ብሎ የሄደው ልጅ ድጋሚ ያ ቤተሰብ ደግሞ ስቃይና መከራውን አይቶ ለልጅ ብር ይልካል ከዛ በኋላ እንዲሻገር ማለት ነው። የሚገርመው ነገር ሰው ራሱ ካልሄደ አይማርም እንዴ እስከምንል ድረስ ሰው ራሱ አንዱ ለሰው ስለተሳካለት አንዱ ለሰው ስለወጣ ያን አንዱ ለሰው ብንጠይቀው ያለፉት መከራ ምን ነው ቢቀርስ የሚያስብል አይነት መከራ አልፈው የሆነ ሀገር ላይ ሄደው ልብስና ጫማ ቀይረው የተነሱትን ፎቶ የሆነ የሰሩትን ቪዲዮ ያዩና እዚህ ያለው ሰው እዛም ጉልበት ነው። ሰው እዚህ ሀገር ሆኖ ጎበዝ ካልሆነ ወይ ደግሞ እዚህ ሀገር ሆኖ ጠንካራ ሰራተኛ ካልሆነ እዛ ሀገር ሄዶም ያው ነው። እዚህ ሀገር የነበረን ድመት አሜሪካን ሀገር ብትወስጂው አንበሳ ሊሆን አይችልም። ድመት የትም ቦታ ድመት ነው። አንበሳም የትም በሄድ አንበሳ ነው። ስለዚህ እዚህ ሀገር ላይ የመስራት ሞራል የሌለው ሰው የሆነ ነገር ሞራል የሌለው ሰው እዛ ሀገር ላይ ምናልባት ትንሽ ይጥር ይሆናል ግዴታው ስለሆነ ካልሆነ ወደዚህ ሀገር ስለሚመለስ። ስለዚህ ይሄ እንዴት ነው እዚህ ቁጭ ብለው የሚጠብቁ ሰዎች አሉ። የሆነ ቤተሰብ አሜሪካን ሀገር ይወስደኛል ብሎ ቁጭ ያለ ስራ አይኔ እኮ እዛ ስለምሄድ ነው። ምናልባት እኮ የሰው ፓስፖርት ራሱ ላይኖር ይችላል። ምንም ነገር የሱ ዘመዶች ያሰቡለት ምንም ነገር ላይኖር ይችላል። በተስፋ ብቻ ማለት ነው። በተስፋ ብቻ ውጪ በቃ ውጪ እዚህ ሀገር ላይ ህይወት የሌለ የሚመስላቸው እዛ ሀገር ላይ ደግሞ ሁሉ ነገር ድሎትም ይመስላቸው ምን ያህል ለፍተው እንደሚኖሩ እዛ ያሉ ሰዎች ሲናገሩ ምናልባት ውሸት ነው እዚህ ያለን ሰዎች የሚመስለን። ነገር ግን በጣም ይደክማሉ፣ በጣም ይለፋሉ። ከልፋት ነው ገንዘብ የሚገኘው። የስራ እድል የተሻለ ሊኖር ይችላል። ኑሮ እንደዚህ ሀገር ላይ ወደድ ይችላል። ብዙ ጭንቅ ውስጥ ላይገቡ ይችላሉ። ግን ሁሉም ሰርተው ነው የሚኖሩት። ስራ ደግሞ እዚህም አለ እዛም አለ። እዚህ መስራት እንችላለን፣ እዚህ መለወጥ እንችላለን። አይምሮአችንን እዛ ብቻ እናድርገው። አዎ ያልተመቻቸ ነገር ሊኖር ይችላል። አዎ ሁሉም ነገር እንደሚወራው ላይሆን ይችላል። ነገር ግን የባሰ ነው እዛ ያለው የባሰ ነው ችግሩ። ስፔሻሊ ደግሞ ይሄ በባህር የሚወጡ ወጣቶች እየሞቱ ያሉ ወጣቶች ማንም ያልደረሰላቸው ወጣቶች ከዚህ የሚሄዱት ኑሮን ለማሸነፍ ነው። ከዚህ የሚሄዱት እዚህ ሊረዳቸው የሚችል ቤተሰብ ስለሌለ ነው። ከዛ እዛ ከሄዱ በኋላ ደግሞ የባሰ ሌላ ችግር ነው የሚገጥማቸው። ከዛ ቤተሰቦቻቸውን ደግሞ ሌላ ችግር ውስጥ ነው የሚከቷቸው። እና ይቅር ወጣቶች እዚሁ ይስሩ። የተመቻቸ እድል ተገኝቶላቸው ተሳክቶላቸው ሄደው ቢሰሩ እሰየው ጥሩ ነው። በተመቻቸ መልኩ በስነ ስርዓት እድል ደርሷቸው በስነ ስርዓት በአውሮፕላን ሄደው የሚሰሩበት ቦታ ከሆነ። ነገር ግን ይሄ በባህር በውሸት ደላሎቹ ምን አይነት ህሊና እንዳላቸው ማወቅ ራሱ እስከሚከብደን ድረስ ከዚህ አስማምተው ለጅብ ነው ወስደው የሚሰጡት። የሆነን ብር ተቀብለው ልጆችን ለጅብ ነው የሚሰጡት። ወጣትነታቸው አያሳሳቸውም፣ አያሳዝኗቸውም፣ ምንም ሊራሩላቸው አይችሉም። እናቱ ጋር የነበረ ወዛም የነበረ ልጅ እናቴን እረዳለሁ ብሎ ወጥቶ እዛ ሀገር ላይ መከራውን ሲበላ ሲታይ ራሱ በጣም የሚያሳዝን ነገር ነው። እዚሁ እንደ ፍጥር ጥሩ ቢሆን ይሻለዋል። እዛ ሀገር ሄዶ ያን ሁሉ መከራ ለምን ያያል? በትክክለኛው መንገድ ከሄዱ እሺ ይሁን ይሂዱ ማለት ሁሉም ሰው እዚህ ሰርተ ኑር ምናምን ሊባል አይችልም። የተሻለ ስራ፣ የተሻለ እድገት፣ የተሻለ ኑሮ ፍለጋ ማንም ሰው ይሄዳል። ማንም ሰው እድሉን አግኝቶ ይሄዳል። ነገር ግን በዚህ አይነት መንገድ በፍጹም መሄድ የለባቸውም። ወጣቶች መታለል የለባቸውም። ይሄን ወቅታቸውን 6 7 8 ዓመት እኮ ሊቢያ ላይ የሚያሳልፋል ሳይከፈልለት ብር ስቃይ ያየ የሚያሳልፍ ያ 8 ዓመት ያ 7 ዓመት ያ 5 ዓመት ምን አይነት ወርቃማ ጊዜው ነው? ምን አይነት ስንት ነገር ሊያፈራበት የሚችለው ጊዜ ነውና ወጣቶች አትታለሉ። ማለት እናታቸው ቤት ሆነው ነገን ለማየት ቢጥሩ ይሻላቸዋል ሰው ሀገር ላይ ከሚቀጠቀጡ በማያውቁት በባዕድ ምድር ላይ ምንም በሌለበት ቦታ ላይ ስቃያቸውን ከሚያዩ። ሌላው ስለ ስደት ወይንም ደግሞ በስደት ውስጥ በሚኖር ህይወት ላይ የሚነገረን ነገር እንደሰው ሁላችንም ከልጅነታችን ጀምሮ የሚነገረን ነገር አለ። በተለይ
ትንሽ እንደው ሰው አይመቸውም ወይንም የጉልበት ስራው ያለፈዋል ተብሎ የሚነገረን አረብ ሀገር ሌላው ሀገር ግን ሰው ተመችቶት እንደሚኖር ኑሮ አልጋ ባልጋ እንደሆነ ምናምን ተደርጎ የሚነገረን ነገር አለ የትም ሀገር ላይ ተመችቶት የሚኖር ሰው አለ የእውነትም በስደት ሄዶ ተምሮ ወይ ነግዶ ምናምን ተመችቶት የሚኖር አለ በተለይ ተምሮ ነው ነግዶ ሌላ ታሪክ ነው ማለት ሰውየው ከንግድ ቦታው ማይወጣበት 24 ሰዓት እዛ ለመኝታው ብቻ ቤቱ የሚገባበት የሚገርም አይነት ላይፍ ስታይል ነው ያለው ሁላችንም እናውቀዋለን በሄድንበት ሀገር ሁሉ እንመለከታቸው የምንታዘባቸው ነገሮች አሉ ለኛ ግን ስናየው ሌላ መልክ ነው ያለው ማለት ኮምፕሊትሊ ምንም የማይገናኝ ነገር ነው ምን ለማለት ነው አንዳንድ ሰዎች ከስደት ወደ ሀገር ሲመጡ እንደው ስለ ስደት ህይወታቸው እውነቱን ቢናገሩ ምን ሰርተው እንደሚኖሩ እውነቱን ቢናገሩ እንዴት እንደሚኖሩ እውነቱን ቢናገሩ የተሳሳተ መረጃ ይዘን የማይሆን ተስፋ ይዘን አዎ የተሻለ ሀገር ነው አዎ የተሻለ ገቢ ልናገኝ እንችላለን እድሉ ቢገኝ መጥፎ አይደለም ነገር ግን ደግሞ ይሄ ማለት እዚህ ተስፋ የለም ማለት አይደለም ሰው እዚህ ሰርቶ መቀየር አይችልም ማለት አይደለም እዚህም ሀገር ተስፋ አለ እዚህም ሀገር ወጣቱ የሚታየው ነገር ካለ ራይ ካለው የሆነ ማድረግ የሚፈልገው ነገር ካለ እዚህም ሀገር የፈለገውን ነገር ማድረግ ይችላል ከዛ ወደፊት ቫኬሽን ደርሶበት የሚመለስበት ሀገር ሊሆን ይችላልና ወጣቶች ለምን ብለው ውጪን እያለሙ ቁጭ ይላሉ አንዳንድ ወጣት እኮ ውጪን እያለመ ነው ቁጭ የሚለው የሆነ ተስፋ የሆነ ሰው ተመጣለህ እኔ ጋር ስላለው ብቻ ስራውን እርግፍ አድርጎ ትቶ ቁጭ ብሎ የሚጠብቅ ሰው አለ እዚህ ሀገር የሚሰራው ስራ መስሎ የማይታየው ሰው አለና ይሄ ልክ አይደለም እዛም ያሉት ስለዚህ ሀገር እየሰሙ ያሉት ነገር ልክ አይደለም ለሰዎችም እያስተላለፉ ያሉት ነገር ልክ አይደለም እዚህም ደግሞ ስለዛ የሚታሰበው ነገርና ያለው ነገር በጣም ተቃራኒ ነውና መግባባት መቻል አለብን ያለውን ነገር በትክክል ማጥራት መቻል አለብን ውድ የስለ ህይወት ቤተሰቦች በርካታ ወጣቶች እንደ ናትናኤል ሁሉ በተመሳሳይ አይነት ወንጀል ጉዳት እየደረሰባቸው ይገኛሉ ወደ ውጭ ሀገር እንልካለን ብለው በህገ ወጥ መንገድ የበርካቶች ንብረትና ሀብት ከመዝረፋቸው በላይ ተስፋቸው ጨልሞ ህይወታቸውን የጠሉ ብዙ ናቸው እና ጥንቃቄ ማድረግ ይገባል እያልን የዛሬን አበቃን እስከ ሳምንት ቸርን ሰንብት እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን እስከ ሳምንት ድረስ ቸርን ሰንብት